መርዛም እጆች ከውብሸት ወርቁ። ምስኪኗ ለምለም በውጣ ወረድ የተሞላውን ሕይወቷን ድንገት ያስታወሳትን ነገር አይኖቿ ተመለከቱ። በምታየው ድርጊት ልቧ እንደ መሰበር እያለ ማስታወስ የማትፈልገው ታሪኳ አይምሮዋ ላይ ከተፍ አለባት። ለምለም ያለችበት የመኖሪያ ቤት ሁለተኛ ፎቅ ላይ ሆና ቁልቁል ተመለከተች። አንዲት ቆንጆ ወጣት ነጭ ጋውን ለብሳ ተማሪዎች ከኋላ እየተሳሳቁ ይከተሏታል። ይህን ስትመለከት ድንገት አይኖቿ በእንባ ተሞሉና ወደ ኋላ በትዝታ ጋለበች። ወደ እነዚያ ወዳለፉት የክብር ጊዜያቶች። ሐይቅ ከተማ። ለምለም በደሴ መምህራን ትምህርት ኮሌጅ ከተመረቀች በኋላ ቀጥታ ስራ የተመደበችው በሐይቅ ቀጤ አንደኛ ደረጃ ትምህርት ቤት ነበር። መምህር ለመሆን ከፍተኛ ጉጉት ስለነበራት በመምህርነት ሙያ ስትመደብ ለማመን ከብዷት ነበር። ወደ ዮሐንስ ቤተክርስቲያን ሄዳ ነበር ምስጋናዋን ያቀረበችው። ለምለም የተወለደችው በደቡብ ወሎ ዞን መካነ ሰላም ከተማ ነው። እድገቷ በሚዋደድ ቤተሰብ ውስጥ ነው። በቤተሰባቸው ውስጥ ብቸኛ ሴት ልጅ ስትሆን ሁለት ታላቅና ሁለት ታናሽ ወንድሞች አሏት። ብቸኛ የቤቱ ሴት ልጅ መሆኗ በቤቱ ውስጥ ብዙ ጥቅሞችን አስገኝቶላታል። ብቸኛ ሴት ልጅ መሆኗ በቤቱ ውስጥ በስስት እንድትታይ አድርጓታል። ቤተሰቦቿ ለሷ ልዩ ትኩረት ስለሚሰጡ ከለምለም ይልቅ ወንዶች ልጆቻቸውን ስራ ማዘዝ ይቀናቸው ነበር። ብዙ የሥራ ጫና ያልነበራት ለምለም ለማንበብ ሰፊ ጊዜ ስለነበራት ከትምህርት ቤት መልስ ብዙ ጊዜዋን በማንበብ ታሳልፋለች። የልጅነት ህልሟ መምህሩና ሚሊዮኖችን ለቁም ነገር ማብቃት ነው። ለምለም ከልጅነቷ ጀምሮ በቁንጅናዋ ትታወቃለች። ሊነኩት የሚያሳሳ ቀይ ፊቷ፣ ለሳቋ ብርሃን የሚሆኑት ውብና ነጫጭ ጥርሶቿ፣ ቦግ ብለው ብርሃን የሚረጩት አይኖቿ፣ ከዳሌዋ ጋር የሚታከከው ረጅም ጸጉሯ የሰፈሩ መነጋገሪያ ነበር። ብዙ የመንደሩ ሰዎች እቺ ልጅ ለመላእክትነት ነበር የታጨችው እያሉ ውበቷን ያደንቁላት ነበር። ገና ከልጅነቷ የመንደሩ ሰዎች ወደ ለምለም ቤተሰቦች ልጃችሁን ለልጃችን እያሉ ደጅ ይጠኑ ነበር። የለምለምን መላእካዊ ውበት እየተመለከቱ የልጅ ልጆቻቸው የመላእክ መልክ እንዲኖራቸው የቋመጡ ይመስል። እናም እግዚአብሔር ለገነት ሱራፌልን ጠባቂ እንዳስቀመጠው ሁሉ ለለምለምም በእህታቸው የማይደራደሩ ወንድሞቿን ያስቀመጠላት ይመስላል። ሁለት ከፊት ሁለት ከኋላ የሚያጅቧት ጠባቂ ወንድሞቿ። ለምለም በወንድሞቿ ምክንያት ለብዙዎች የምትታይ እንጂ የማትበላ ፍሬ ነበረች። ፍሬዋን ለመቁረጥ ወይ ለመቅመስ የሞከረ ሁሉ ትልቅ ቅጣት ይጠብቀዋል። እንዲያውም አንዳንዴ ለምለምን ማየት ሁሉ በዱላ ያስደበድባል። በተለይ የሷ ታላቅ የሆነው ቻላቸው የሚባለው ወንድሟ እብድ ነው። ድንገት ወደ ለምለም እያየ የተገኘውን ወንድ ሁሉ በመዶሻ የተቀጠቀጠ ቆርቆሮ አስመስሎ ያጨራምተዋል። እናም ብዙ ጊዜ የመንደሩ ጎረምሶች ለምለምን በሙሉ ልብ የሚያዩት ከወንድሞቿ ውጪ ለብቻዋ ስትጓዝ ነው። እናም አንዳንዴ የመንደሩ ጎረምሶች ሁሉ በፈጣሪ የሚያማርሩ ይመስላሉ። ለምለምን ወይ ቆንጆ አድርገ ባልፈጠርካት ወይ ደግሞ በጎረምሶች አጅበ ባልፈጠርካት እያሉ። ለምለም ከልጅነቷ ጀምሮ በወንድሞቿ ጥብቅ ቁጥጥር እየተደረገባት ስላደገች ወንዶች እሷን ለመቅረብ እንደሚፈሩት ሁሉ እሷም ወንዶችን መቅረብ ትፈራ ነበር። ለምለም 12ኛ ክፍል እንደደረሰች ድንገት ከአንድ የክላሷ ተማሪ ጋር በፍቅር ወደቀች። የክላሷ ልጅ የሆነው ቴዎድሮስ እንደሷ ጎበዝ ተማሪ ስለሆነ አብሮ በማጥናት ሰበብ ነበር የቀረባት። ራሱን እያላመደ ለምለም ቴዎድሮስን እንድትናፍቅ ለማድረግ ጥረት ያደርግ ነበር። ይህ ድርጊቱ ለቴዎድሮስ ተሳክቶለት ነበር። ለምለም በመጠኑም ቢሆን ስለ ቴዎድሮስ ማሰብ ጀምራ ነበር። የቀኑ ጊዜዋን ስለ ትምህርቷ ከመጨነቅ ይልቅ ስለ ቴዎድሮስ በማሰብ ትጠመዳለች። የድርጊቷ ደግሞ በትምህርቷ ላይ ተጽዕኖ እየፈጠረ ነበር።
የቴዎድሮስን ወደ ለምለም አጉል መቅረብ ያልወደደው ወንድሟ ቻላቸው አንድ ቀን ቴዎድሮስን ለብቻው እየተጓዘ አገኘውና ወደሱ እንዲመጣ በማስፈራራት ጠራው። የቻላቸውን ኃይለኝነት የሚያውቀው ቴዎድሮስ ምንም ምርጫ ስላልነበረው እየፈራና እየተንቀጠቀጠ ወደ ቻላቸው ተጠጋ። ቴዎድሮስ ወደ ቻላቸው አጠገብ እንደደረሰ በቁጣ የሚቀያየረውን የቻላቸውን አስፈሪ ፊት እያየ የበለጠ መራመድ ጀመረ። ቻላቸው በንዴት የቀሉ አይኖቹን ቴዎድሮስ ላይ ያጉረጠረጠ እኔን ታውቀኛለህ ብሎ አንባረቀበት። ቴዎድሮስ የአንበሳ ድምጽ የሰማ ያክል ደንገጥ አለና አው አለ እየተርበተበተ። ቻላቸው የቴዎድሮስን ትከሻ በጠንካራ እጁ ጨበጥ እያደረገ ካወከኝ ታዲያ ለምንድን ነው የደፈርከኝ ብሎ በድጋሚ ጮኸበት። የሚያደርገው የጠፋው ቴዎድሮስ አይ እኔኮ ብሎ የተናገረውን ሳይጨርስ የቻላቸው ጠንካራ መዳፍ የቴዎድሮስ አፍንጫ ላይ አረፈ። ቴዎድሮስ ምን እንደተፈጠረ ሳይገባው ሰማይ ምድሩ ዞረበትና መሬት ላይ ተዘረረ። ከዛ ቀን በኋላ ቴዎድሮስ ከለምለም ጋር የነበረውን ቅርርብ አቋረጠ። ለምለም ምን እንደሆነ ብትጠይቀውም ቴዎድሮስ ግን መልስ ለመስጠት ፍቃደኛ ባለመሆን ራሱን ከለምለም አጠገብ አራቀ። ለምለም ግን የቴዎድሮስ ፍቅር ሊወጣላት አልቻለም። በራቃት ቁጥር ይበልጥ ስለ ቴዎድሮስ አብዝታ ታስብ ነበር። የትምህርቷን ጉዳይ ዘነጋችው። በፍቅር የተጠመደው የለምለም ልብ ስለ ትምህርቷ ለማሰብ ጊዜ አልነበረውም። የ12ኛ ክፍል ውጤት ሊመጣላት አልቻለም። ከፍተኛ ውጤት ካላቸው የኢትዮጵያ የ12ኛ ክፍል ተፈታኞች መካከል አንዷ ትሆናለች ተብላ ስትገመት የነበረችው ለምለም ውጤት አልመጣላትም መባሉ መንደሬውን አስገረመ። ለብዙዎች ሊያምኑት የሚከብዳቸው ሐቅ ሆነባቸው። ወንድሟ ቻላቸው ለምለም በትምህርቷ የመውደቋ ምክንያት ቴዎድሮስ መሆኑን ሲያውቅ ቴዎድሮስን ካልገደልኩ ብሎ ለያዥ ለገናዥ አስቸገረ። በኋላ ላይ ቴዎድሮስ ወደ አዲስ አበባ ሄዶ ከአክስቱ ጋር እንዲኖር ሲደረግ ቻላቸው መረጋጋት ጀመረ። የዩኒቨርሲቲ መግቢያ ውጤት ያልመጣላት ለምለም ደሴ መምህራን ትምህርት ኮሌጅ ውስጥ ገባች። በኮሌጁ ውስጥ የሚሰጡት ትምህርቶች ሁሉ መምህራን ተኮር ናቸው። ይህ ደግሞ ለለምለም ጥሩ አጋጣሚ ነበር። በኮሌጁ በነበራት ቆይታ በቁጭትና በትኩረት ስለተማረች በጥሩ ውጤት መመረቅ ቻለች። የኮሌጅ ትምህርቷን ካጠናቀቀች በኋላ ለወራት ቆይታ በሐይቅ ከተማ ቀጤ አንደኛ ደረጃ ትምህርት ቤት ተመደበች። ለምለም ወደ ሐይቅ ከተማ እንደመጣች ያረፈችው በኮሌጅ አብራት ከተማረችው መቅደስ ቤተሰቦች ነበር። መቅደስ ተጫዋችና ቅብጥብጥ ወጣት ናት። በጣም ሰፊ ወደ ሆነው ግቢያቸው ለምለምን ይዛ ስትገባ ለምለም ትዝ ያላት በመካነ ሰላም ያለው ትልቁና በዛፎች የተሞላው ግቢያቸው ነበር። ወዲያው የነ መቅደስ ውሻ እየሮጠ ወደ እነሱ አቅጣጫ ሲመጣ ነበር ለምለም ገብታበት ከነበረው ሐሳቡ አይነቃችው። ወደ ቤት እንደገቡ በሐበሻ ልብስ ያሸበረቁት የመቅደስ እናት በፈገግታ ተቀበሏቸው። የመቅደስ እናት ወይዘሮ ዘነቡ እድሜ በፊታቸው ላይ መስመር ቢሰራባቸውም ደምቆ የሚታየው ፈገግታቸው ግን መደበቅ አልተቻለውም። ፈገግታቸው ልብን ያሞቃል። በቀጭኑ ሹርባ የተሰራው ሙሉ ነጭ ጸጉራቸው ለሚያቸው ሁሉ የእናትነት ስሜትን የመፍጠር አቅም አለው። ከልብ በፈለቀ ደማቅ ፈገግታና የእናትነት ርህራሄ ወደ ለምለም ሄዱና ጉንጯን እያገላበጡ ሳማት። ያኔ ልጅ እንኳን ደህና መጣሽ፣ መቅደሴ ትመጣለች ስትለኝ እኮ እንዴት እንደጓጓው ብለው ለምለምን እየጎተቱ ወደ ሶፋው ወሰዷት። ለምለም ፈጠን ብላ ሶፋው ላይ ተቀመጠችና ቤቱን መቃኘት ጀመረች። በቤቱ ውስጥ ባህላዊ ነገሮች ይበዙበታል። ቡና ከተዘረጋበት ረከቦት ጀምሮ አብዛኛው ነገር ባህላዊ ነገሮችን ያንጸባርቃል። በቄጠማ ከተከበበው የስኒ መዘርጊያ ጀርባ በፈገግታ የተሞላ ፊት ያላት ጠይም ወጣት ባህላዊ ልብስ ለብሳ ስኒዎቹን በየተራ እያነሳች ታጥባለች። ከለምለም ጋር ድንገት ተፋጠጡና ሁለቱም ፈገግ አሉ። ከለምለም አጠገብ የነበረችው መቅደስ አይኖቿን አንዴ ወደ ለምለም አንዴ ወደ ልጅቷ እያመላለሰች ነጻነት ትባላለች፣ የአክስቴ ልጅ ናት። በድጋሚ በፈገግታውና ልጅቷን እያየቻት ኦ ደስ የምትል ልጅ ናት
አለችና ለምለም እጆቿን አንስታ ወደ ነጻነት አውለበለበችላት። ነጻነትም ፈገግ ብላ ውብ ጥርሶቿን ገለጥ ያደረገች እጇን አውለበለበችላት። ቤቱ ለደቂቃዎች ጸጥታ የሰፈነበት መሰለ። በቤቱ ውስጥ ያሉት ሁሉ ሳያስቡት በየራሳቸው የሐሳብ መስመር ተጉዘው ዝምታ ውጧቸው ነበር። ትንሽ ቆይቶ ወይዘሮ ዘነቡ የሞቀ ፈገግታቸውን እንደያዙ ከጓዳ ብቅ አሉና ልጆቼ ተጫወቱ እንጂ አንቺ መቅደስ አጫውቻት እንጂ አዲስ መሆኗን ዘነጋሹ እኮ አሉ። የምግብ ሳህኖች ከነ ለምለም ፊት ከተቀመጠ ጠረጴዛ ላይ ያስቀመጡ። መቅደስ ወደ ለምለም ፈገግ ብላ ያየች እንዴ ተጫውቻ የምን ጸባይኛ መምሰል ነው አለች በክንዷ ለምለምን ጉብሰም እያደረገቻት። ለምለም ፈገግ እያለችና ጨዋ ለመምሰል እየሞከረች ያለመደብኝን ከየት አባቴ ስትል ሁለቱም እኩል ሳቁ። ከርቀት የተቀመጠችው ነጻነትም አብራ ሳቀች። ድንገት አንድ ሰውነቱ ሞላ ያለ ጠይም ወጣት ወደ ሳሎኑ ገባ። እስከ ጆሮ የሚታከከው ጺሙ ፊቱም ሞልቶታል። ጸጉሩ ጎፍሮ ተጠቅልሏል። የለበሰው ነጭ ጠባብ ቲሸርት ደረቱን ወደፊት ገፍቶ አጉልቶ ያሳያል። ኮራ ብሎ ረመድ ረመድ አለና አይኖቹን ሲወረውር የለምለም አይኖች ጋር ተጋጩ። ሁለቱም እኩል አይኖቻቸውን ሰበሩ። መቅደስ ፈገግ እያለች ፊሾ ዌልካም አለች ሞቅ ባሉ ቃላቶች እየጮኸች። ልጁ ፈገግ እያለ ቀረባትና ሁኔታሽ ግን ደግሞ ወጣብኝ የምትይ ነው የሚመስለው አለ ፈገግ እያለና እጇን በሞቅታ እየጨበጠ። እንደምትደብረኝ ማወቅህ ራሱ ትልቅ ነገር ነው ብላ ቀለደችና እንዴ ይሄን ፈጣጣ አይንህን ከጓደኛዬ ላይ ንቀል አለችው። ልጁ ፈገግ አለና ጓደኛሽን ልይልሽ አላየዋትም ነበር ደግሞ ቺን የመሰለች ቆንጆ አለማየቴ የእውነት ለዚህ ድርጊቴ ግርፋት ወይ ስቅላት ይገባኛል አለና እጁን ወደ ለምለም ዘረጋ። ለምለም ፈገግ ብላ እጁን ጨበጠችውና ኮራና ቀስ ብላ ለምለም አለችው። እኔ ደግሞ ደረቅ እባላለሁ አለ ፈገግ እያለ። ለምለም ምንም ሳይመስላት ጥሩ ስም ነው ሰይጣን መሆን አለበት ያወጣል መቼም አለችው። የለምለምን ያልተጠበቀ መልስ የሰማችው መቅደስ ድንገት ከት ብላ ሳቀችና ይበልህ ሁሌም ማሸነፍ የለም እኔ ላይ የተፈላሰፍክ ለምደህ ብላ በድጋሚ ሳቀች። ልጁ ለምለምን በአግራሞት ያያት ምላስሽ እንደመልክሽ ቆንጆ አይመስልም፣ ለማንኛውም ፍስሐ እባላለሁ፣ ከፈለግሽ ፊሾ ብለሽ ጠሪኝ ትችላለሽ አለ ጎላ ባሉ አይኖቹ የፊቷን ሁኔታ በጥንቃቄ እየቃኘ። ለምለም ፈገግ ብላ ያየችው ፊሾ ለማቆላመጥ ባታስገድደኝ ግን ጥሩ ነበር። የፍስሐን ፊት አይታ ሳቋ እንዳያመልጣት እየተጠነቀቀች ተናገረች። በለምለም እንጀራ የተጠቀለለች ሚጥሚጣ ነገር ናት አለ ወደ መቅደስ እየተመለከተና ካጠገባቸው ካለ ሶፋ ላይ እየተቀመጠ። መቅደስ ፈጠን ብላ በፍስሐ ከተጠቀለለ ምላስ አይሻልም ብላ በድጋሚ ከት ብላ ሳቀች። ወይዘሮ ዘነቡ ከጓዳ እየወጡ ፍስሐን ሲያዩት ጎረምሳው መተሃል እንዴ አሉና ቀሚሳቸውን ሰብሰብ እያደረጉ ሶፋ ላይ ተቀመጡ። ቤቱ በዕጣን ጢስ ታውዷል። ወይዘሮ ዘነቡ ጨዋ ታዋቂ ናቸው። በየደቂቃው የሚያወሩት ወሬ አፍ አያስገድንም። ሁሉም በአግራሞትና በሳቅ ያጅቧቸዋል። ነጻነት ወደ ኮርኒሱ ከሚምዘገዘገው ጢስ ጀርባ ሆና ከጀበናው ወደ ሲኒዎቹ ቡና በቀስታ ትቀዳለች። ሁሉም ወደ ቡናው ያዩ በሲኒዎቹ ላይ የሚንቆረቆረውን ቡና ለመጠጣት የቋመጡ ይመስላል። ነጻነት የመጀመሪያውን ሲኒ አንስታ ወደ ወይዘሮ ዘነቡ ይዛ ቀረበች። ወይዘሮ ዘነቡ የቀረበላቸውን ቡና በፈገግታ እያነሱ እደጊልኝ የኔ ልጅ ብለው ነጻነትን መረቋትና ሁሉንም በየተራ አፈራርቀው እያዩ አያችሁ የትልቅነት ጥቅሙ፣ በሉ እናንተም ቶሎ ድግ በሉና ቅድሚያ እንዲሰጣችሁ አሉ። ሁሉም እርስ በርስ ተያዩና ፈገግ አሉ። መቅደስ ወደ እናቷ ፈገግ ብላ ያየች እማዬ ደግሞ ሳናገባ ሳንወልድ ማርጀት አለ እንዴ አለች። ፍሳም ፈጠን ብሎ አርጅተሻል እኮ ባል እየመረጥሽ ስትቀብጪ እድሜሽ እየሮጠ ነው
አለ ጺሙን እያፍተለተለ። መቅደስ ፈጠን ብላ አንተ አለህ አይደል እንዴ የ70 ዓመት ሽማግሌ የምትመስል ይልቅ በምርኩስ ከመሄድ በፊት አግባ ስትል ሁሉም እኩል ሳቁ። ፍስሐ ጢሙን እያፍተለተለ ብቻ አንቺ አንዷን ቆንጆ አጣብሽኝ እንጂ አይኔን ሳላሽ ነው የማገባው አለ ሰረቅ አድርጎ ወደ ለምለም እየተመለከተ። መቅደስ እንደመሞላቀቅ እያለች ስማ የኔ ጓደኞች የሚታዩ እንጂ የማይበሉ ፍሬዎች ናቸው አለች ለምለምን በክንዷ ጎሸም ያደረገቻት። ለምለም ምንም ቃል ሳታወጣ ፈገግ ብላ ብቻ ዝም አለች። ለምለም ከፈገግታ ውጪ ምንም ባለመመለሷ የተናደደ የሚመስለው ፍስሐ እነሱ ማን ስለሆኑ ወይ ስለማያስፈልጉ ይሆናል ማንም የማይበላቸው አለና ትንሽ ዝም ብሎ ወይዘሪት ለምለም ስለዚህ ጉዳይ ምን ትያለሽ ሲል ጠየቃት። ለምለምን ወደ ጨዋታው ርዕስ ለመክተት አስቦ ለምለም ፈጠን ብላ ሲጀመር ወይዘሪት አይደለሁም ብላ ቆፍጠናለች። ፍስሐ ደንገጥ አለና ማለት ወይዘሮ ማለት ነበረብኝ በጥያቄ በተሞላ ፊት አይኖቹን አንዴ ለምለም ላይ አንዴ ደግሞ መቅደስና ወይዘሮ ዘነቡ ላይ ያንከራተተ ጠየቀ። ለምለም አሁንም ቆፍጠን ብላ ወይዘሮ ማለትም አትችልም አለች ሳትፈራ አይኖቿን አይኖቹ ላይ ተክላ። በለምለም ያልተጠበቀ መልስ ድንገት ሁሉም እኩል ሳቁ። ግራ የተጋባው ፍስሐ አፉን ሞጥ አድርጎ ጉድ ሳይሰማ መስከረም አይጠባል ያገሬ ሰው እሺና ከየትኛውን መድብሽ ወይዘሮ ወይዘሪት ለምለም ነው ወይስ አቶ ይሆን ማረጎ አለ በድንገት የማብሸቂያ ቃላት ወደ ለምለም በመወርወሩ ደስ ያለው። ለምለም ባነጋገሩ እንደተናደደች ከፊቷ ላይ ያስታውቅ ነበር። ቀይ ፊቷ ኮምተር ብሏል። ለፍስሐ ግብረ መልስ ለመስጠት ቆጣለችና ሲጀመር አታቀኝም ሳታውቀኝ በማይገባ ስም ለመጥራት ድፍረቱ ሊኖር አይገባም ማፈር አለብህ አለች። ለምለም ስትናገር ሳታቀው ጮክ ብላ ስለነበር ሁሉም እንደመደንገጣሉ። ፍስሐ በተለይ ድንጋጤው ፊቱ ላይ ጎልቶ ይነበብ ነበር። ጠይም ፊቱ ድንገት ዳምኖ ነበር። ግንባሩ ላይ ከየት እንደመጣ ያልገባው ላብ ቁጭ ብሎ ይታይ ነበር። ቀስ ብሎ ይቅርታ ቀልድ የምታቂ መስሎኝ ነበር አለና ዝም አለ። መቅደስ በፍስሐና በለምለም መካከል ድንገት የተፈጠረው ነገር ግራ ጋብቷት ዝም ብላለች። በድንገት ታላቅ ጸጥታ ሰፈነ። ነገሩን ሲታዘቡ የነበሩት ወይዘሮ ዘነቡ በመሃል ጣልቃ ገቡና የልጆች ነገር ለሁሉ መቸኮል፣ ለመተዋወቅ መቸኮል፣ ለመቀላለድ መቸኮል፣ ደግሞ ለመጣላት መቸኮል፣ ከሰው ጋር ኑሮ ቀስ ብሎ በዝግታ ነው፣ ለነገሩ ሲነግሯችሁ መች ትሰማላችሁ ብለው ይዘውት የነበረውን ቡና ጨለጡና ጠረጴዛው ላይ አስቀምጠው ተነሱ። መቅደስ ፈጠን ብላ እንዴማዬ አታስታርቂያቸውም እንዴ? ወይዘሮ ዘነቡ ዞር ብለው እንኳን ሳያዩ ጊዜ አስታርቃቸው አሉና ወደ ጓዳ ገብተው ተሰወሩ። ፍስሐ ቀስ ብሎ ተነሳ። መቅደስ እንደመናደድ እያለች የት ልትሄድ ነው አለችው። ፍስሐ ቆም ብሎ ወደ መጣውበት አለ ራመድ ያለ። መቅደስ ጮክ እያለች ፍስሐ እንጣላለን አለችው። ፍስሐ ወደ መውጫው በር እየገሰገሰ ወስኛለሁ ከወሰንኩ እንደማልመለስ ደግሞ ታውቂያለሽ ብሎ በሩን ገጭ አድርጎ ዘግቶት ወጣ። ነፃነት ከስኒ መዘርጊያው በኋላ እንደተቀመጠች የሚሆነውን በትዝብት ትመለከታለች። መቅደስ ወደ ለምለም ዞር ብላ ልክ አላደረክሽም ለሊ አለች እንደ መቆጣት እያለች። ለምለም ንዴቷን ዋጥ ለማድረግ እየሞከረች ልክ ያላደረገው እሱ ነው የት ያውቀኛል ለምን ድንበር ለማለፍ ይሞክራል አለች በረጅሙ እየተነፈሰች። መቅደስ ቀስ ለማለት እየሞከረች ምን መሰለሽ ለሊ ልጁ ችግር አለበት፣ አጉላቃለው ባይነት አለበት፣ በሁሉ ነገር የበላይ መሆን የሚችል ይመስለዋል እና ልትታገሹ ይገባ ነበር አለቻት። የለምለምን ትከሻ በቀስታ ያዝ ያደረገች። ለምለም ለመረጋጋት እየሞከረች የነገርሽኝን ጸባዩን አንቺ ነሽ የምታውቂው እኔ አላውቀውም። በእርግጥ ልታገስ ይገባ ነበር፣ ነገር ግን የትኛውም ወንድ ሊቀልድብኝ ሲሞክር ያናደኛል፣ በደበደበው ሁሉ ደስ ይለኛል አለች ከንፈሮቿን በልህ እየነከሰች። መቅደስ ለምለምን ለማረጋጋት እቅፍ አደረገቻትና ወኔሽ እኮ ደስ ይለኛል፣ አንዳንዴ ድንገት እያስደነገጥሽ ነው እንጂ ብላ ፈገግ አለች።
ለምለምም አብራት ፈገግ አለች። መቅደስና ለምለም ያለፈውን መንገዳቸውን በድንገት አነሱና ማውራት ጀመሩ። ሁለቱም ቆንጆዎች ስለሆኑ በዙሪያቸው ብዙ ወንዶች ነበሩ። መቅደስ ለሚቀርቧት ወንዶች ፍላጎት ባይኖራትም እንኳን የሚራራ ልብ ነበራት። ለምለም በተቃራኒው ወንዶችን ማንገላታትና ከእግሯ ስር ወድቀው ሲለምኗት ማየት ያስደስታት ነበር። በዚህ ድርጊቷም ለምለም የማትበላ ወፍ የሚል ቅጽል ስም ነበራት። በኮሌጅ ቆይታቸው ማንን ምን እንዳደረጉት እያወሩ መሳሳቅ ጀመሩ። ነፃነት የቡና ማፍላት ስራዋን ጨርሳ ከነመቅደስ ፊት ለፊት ተቀምጣ ስልኳን እየነካካች የነለምለምን ወሬ ትሰማለች። መቅደስ የትዝታ ወሬ ለማስጀመር ያክል በእናትሽ ያንን ጢባራም ብሩክን ምን እንዳደረግሽው ንገሪኝ አለቻት በጉጉት አስተያየት ለምለምን እያየቻት። የመጀመሪያው መቀለጃቸው ብሩክ ነው። ብሩክ በሚማሩበት ኮሌጅ ውስጥ ቁመናው ቆንጆ የሆነ የሚማልሉለት አይነት ልጅ ነው። ሁሉም ሴቶች ይወዱኛል የሚል አስተሳሰብ አለው። ይህን እንዲያስብ ያደረገው ደግሞ በዙሪያ ያሉት ሴቶች ብዛት ነው። ብዙ ጊዜ ሴቶች በዙሪያው ብዙ ሴቶች ያሉትን ሰው መከተል ይወዳሉ። በራሳቸው ሚዛን ከመመዘን ይልቅ ብዙዎች የከበቡት የተለየ ነገር ቢኖረው ነው። ስለዚህ እኔም ልቀላቀል የሚል አይነት እሳቤ ውስጥ ይገባሉ። የብሩክ ድክመት ያ ነበር። ብዙ ሴቶች ተመሳሳይ ጸባይ ሊኖራቸው ይችላል። ሁሉም ሴቶች ግን አንድ አይነት አይደሉም። ይህንን ደግሞ ለምለም አረጋግጣለታለች። በአንዱ ቀን ፀሐይዋ ወደ ማደሪያዋ መግባት ስትጀምር ለምለም የመማሪያ ደብተሮቿን ጡቶቿ ላይ አሳርፋ እንደ ልጅ እቅፍ አድርጋቸው በሐሳብ ተመስጣ ትሄዳለች። ብሩክ እንዳያት ልቡ መታ። ወጥመዱን ለመዘርጋት አቀደ። ይህ ወጥመዱ ቁመናው ነው። ደረቱን ነፋ፣ አነጋገሩን ቀብረር ለማድረግ እየሞከረ ቆንጂት፣ ደብተሮች ምንኛ የታደሉ ናቸው አለ። ለምለም እንደ መደንገጥ አለችና ማለት አለች፣ ፊቷ ላይ በጥያቄ የተሞላ ግርታ እየታየ። ብሩክ ጉሮሮውን በትንፋሹ ለመጥረግ እየሞከረ ማለት ውብ ጡቶችሽ ላይ በሰላም ተኝተዋል አለ፣ የሚያምሩ ጥርሶቹን ገለጥ እያደረገ። ለምለም በመታዘብ አይን እያየችው አንተም ጡቶቼ ላይ መተኛት አማረህ አለች፣ የብሩክ ሁኔታ እያስገረማት። ብሩክ አንዳች አይነት ደስታ እየተሰማው የተለመደ የአሸናፊነት መንፈሱ እየተፈታተነው ያን ብታደርግ እድለኛ ነበርሽ አለ፣ ጸጉሯን ሊዳብስ እየሞከረ። ለምለም እንደምንም ብላ ንዴቷን ለመቋቋም እየሞከረች የሚገርም ነው፣ ራስን የመካብ ችሎታ አለ። ስለዚህ ወደፊት ማን እድለኛ እንደሆነ እናያለና አለችና ትታው ልትሄድ ስትል ብሩክ በፈርጣማ እጆቹ ክንዷን ጠበቅ አድርጎ ያዘው። ለምለም ለቢተናነቃትም እንደምንም ለመታገስ እየሞከረች ነበር። ውስጧ በንዴት ከመቃጠሉ የተነሳ በጥፊ ብታጮለው ደስታዋ ነበር። እሱን የታገሰችውን ያክል ማንንም ወንድ ታግሳ አታውቅም። ወይ ተሳድባ ወይም ደግሞ ተማታ ነበር የምትሄደው። ቆይታ ስታስበው ግን ያ ትዕግስቷ ብሩክን ለማሸነፏ ታላቅ መንገድ ነበር። ብሩክ የጨበጠውን ክንዷን ለቀቅ እያደረገና እልህ እየተፈታተነው ትሰሚኛለሽ፣ ማንም ሴት እኔን ረግጣ የመሄድ አቅሙ የላትም። የትኛዋም ሴት በእኔ ቁጥጥር ስር ነች። በፍጹም ከሌሎች ሴቶች የተለየ አንቺ እኔን እንድትንቂኝ አልፈቅድልሽም። ተንበርክከሽ ስለ ፍቅር አምላክ ብለህ ማረኝ እንድትይ ነው የማደርግሽ አለ፣ በንዴት የተቃጠለ ትንፋሹን ዋጥ እያደረገ። ለምለም ለመረጋጋት እየሞከረች ምንድነው የምትፈልገው አለች፣ አይኖቿን በእልህ የተሞሉ ፊቱ ላይ እያሳረፈች። ብሩክ ትንሽ ዝም አለና ቆንጆ አይቼ ልቤ ከፈለጋት በፍጹም ላልፋት አልሞክርም። ያች ሴት ውበቷን ልብ እያለብኝ በምናቤ እንድትኖር ሳይሆን አካሏን እየነካው ውበቷን እየዳበስኩ ትንፋሿን እየሞኩ በቅፌ ስር እንድትኖር ነው የምፈልገው አለ፣ ትንሽ ለመረጋጋት እየሞከረ። ለምለም በግድ ፈገግ ለማለት እየሞከረች ደረቅ ነህ፣ የምትፈልገውን ለማግኘት ያለህን ደስ ይላል፣ ለምለም እባላለሁ አለች፣ ውብ ጣቶቿን እየዘረጋችለት። ብሩክ ፈገግ እያለ ብሩክ እባላለሁ አለና የሚለሰልስ መዳፏ ላይ መዳፉን አሳረፈ። የእጅሽ ልስላሴ የሕፃን ልጅን ፊት ያስንቃል አለ፣ በመዳፉ ውስጥ ያሉትን ጣቶቿን ጠበቅ እያደረገ። ለምለም ፈገግ እያለች አመሰግናለሁ፣ ያንተም የጣቶች ጥንካሬ ወንድነትህን ይመሰክራል። ብሩክ ልቡ በደስታ ተሞላና ወንድነቴንማ ብዙዎች መስክረውልኛል
እድሉ ከገጠመሽ አንቺም ትመሰክሪልኛለሽ ሲል ሁለቱም እኩል ሳቁና ወደፊት ራመድ አሉ። በዙሪያቸው ብዙ ተማሪዎች እያዩአቸው ነበር። ለምለምና ብሩክ ግን ለማንም ግድ የማይሰጣቸው አይነት ሰዎች ስለሆኑ ከምንም አልቆጠሯቸውም። ብዙዎቹ ተማሪዎች የሁለቱን ኃይለኝነትና ኩራት ስለሚያውቁ እርስ በርስ መወራረድ ጀምረዋል። እልኸኛው ለምለም ወይስ ጉረኛው ብሩክ ያሸንፋል የሚለው ከእግር ኳስ ውርርድ ቤቲንግ እኩል መወራረጃ ሆነ። በግቢ ውስጥ የትኛውም ወንድ ለምለምን ቀርቧት አያውቅም። የሚመጣባቸውን ውርደት ስለሚፈሩ በሩቅ ይሸሿታል። ይህንን የሚያውቁ ወንዶች በፍጹም ብሩክ አይጠብሳትም ብለው በርከት ያለ ብር አስይዘዋል። በተቃራኒው ብሩክን በግቢ ውስጥ አሉ የሚባሉ ቆንጆዎችን ሁሉ በእጁ በማስገባት የሚያውቁት ደግሞ ለምለም በግቢ ውስጥ ካሉ ቆንጆዎች በተለየ የብሩክ ታጋሽ ከመሆን አትዘልም ያሉት ደግሞ በሌላኛው ወገን ገንዘብ አስይዘው የሁለቱም ፍጻሜ መጠባበቅ ጀምረዋል። የብሩክና የለምለም ውሎ በየቀኑ የሚጠበቅ ዜና ሆነ። አይኖች ሁሉ ወደ ሁለቱ ብቻ ሆኑ። ከእንግሊዝ ፕሪሚየር ሊግ ይልቅ የነሱ ነገር አጓጊና ብዙዎች የሚከታተሉት ሆነ። ብር ለመብላት ያቆበቆቡ ተወራራጆች ደግሞ የብሩክና የለምለም ነገር ፍጻሜው እንዲቃረብ መጸለይ ጀምረዋል። ለምለም ወንዶችን ከጅምሩ እንዳይቀርቧት መንገድ በመዝጋትና ተስፋ በመቁረጥ ነው የምትታወቀው። ለብሩክ ግን የተለየ መንገድ ከፍታለታለች። ይህ ደግሞ እሱን ለማሸነፍ የተዘረጋ ወጥመዷ ነበር። ብሩክ በተቃራኒው ጉራውን መንዛት ጀምሯል። ለሚያገኛቸው ሰዎች ሁሉ ለምለም በፍቅሩ እንደተማረከች ሁሌም ካላገኘውና አብረን ካልዋለን እያለች እንደምታስቸግረው ይለፈልፋል። በአንዱ ቀን ግን ፍጻሜው በጉጉት ሲጠበቅ የነበረው የብሩክና የለምለም ነገር በተአምራዊ መልኩ ተጠናቀቀ። ለምለም ስልታዊ ጨዋታውን የምታጠናቅቅበት ቀን ነበር። በአንዱ ምሽት ከግቢው ዛፎች ስር ካለ ባለመደገፊያ የጣውላ መቀመጫ ላይ ብሩክና ለምለም አብረው ተቀምጠዋል። ሙሉ ክቡና እየወጣች ያለችው ጨረቃ ላይ የሁለቱም አይኖች አርፈዋል። ብሩክ አሁንም በረጅሙ ይተነፍሳል። ለምለም በተመስጦ ውስጡና የራሷን ስሜት የምታዳምጥ ትመስላለች። ድንገት የብሩክ ሞቅታ መዳፍ የለምለም ጸጉር ላይ አርፎ ከላይ ወደ ታች ዳበሳት። የተለየ ስሜት ቢሰማትም ራሷን ለመቆጣጠር እየሞከረች ነበር። ክንዱን በአንገቷ ላይ አሳልፎ አቀፋት። አሁንም ስሜቷን አምቃ ዝም አለች። ብሩክ በተቆራረጠ ትንፋሽ ፍቅር እስከ መቼ ነው የምታሰቃይኝ? እስከ መቼ ነው የምትፈትኝኝ? መቼ ነው ውብ ከንፈሮችሽን የምስመው? መቼ ነው አማላይ ገላሽን የማቅፈው? መቼ ነው በቅፌ ውስጥ ሆነሽ ሙቀትሽን የምሞቀው? አለና ጭንቅላቱን አንገቷ ስር ወሸቀው። ለምለም ለጥቂት ሰከንዶች ዝም አለችና አንድ ነገር ካደረክ ያልከኝን ሁሉ ታገኛለህ አለች አንጋጣ ወደ ደማቋ ጨረቃ እየተመለከተች። ብሩክ ድንገት ቀና አለና ምን ላድርግ የኔ ቆንጆ አለ። እጇን በሁለት እጆቹ ጨብጦ አይኖቿን በተመስጦ እየተመለከተ። ለምለም በድፍረት አይኖቹን እያየች ቀለበት ሰርልኝ አለች የፊቱን ገጽታ እያነበበች። ብሩክ በተስፋ ተሞልቶ የነበረው ፊቱ ጭልም አለ። ጣቶቿን አጥብቀው ይዘው የነበሩት ጣቶቹ እንደመላላት አሉ። ምንም መልስ ሳይሰጥ ለደቂቃዎች ዝም አለ። ለምለም በትዝብት እየተመለከተችው ይገርማል እና ያለምንም ቃል ኪዳን የስሜት ማብረጃ ልታደርገኝ ነበር ሐሳብህ ብላ ዝም አለች። ብሩክ ለማስተባበል እየሞከረ አይ እንደዛ ሳይሆን እኛ ተማሪዎች ነን፣ ትምህርታችንን ሳንጨርስ እንዴት ስለ ቀለበት እናስባለን አለ የሚናገረው እየጠፋው። ለምለም የፌስ ሳቅ እየሳቀች እና ትምህርታችንን ሳንጨርስ መማገጡ ነው ትክክል አለች ጨጓሯ በንዴት እየተቃጠለ። ብሩክ አሁንም የሚለው እየጠፋው ማለት ከፈለክሽ ችግር የለውም ነገውኑ ቀለበት ላስርልሽ እችላለሁ አለና ዝም አለ። የተናገረው ከልቡ እንዳልሆነ ያስታውቅበት ነበር። የለምለምን ገላ ለማቀፍ የቋመጠው ልቡ በድንገት የለቀቃቸው ቃላት ነበሩ። ለምለም ሳቋ እንዳያመልጣት እየተጠነቀቀች ጥሩ የቀለበቱን ጉዳይ ካመንክበት ቀኑና ቦታውን እኔ በመፈልገው ይሆናል አለችው። ብሩክ ሁኔታው ደስ ባይለውም እልኸኛዋን ለምለምን ለማሸነፍ ያለው አማራጭ እሺ ማለት ብቻ ነበር። ረጋና ጎተት ባሉ ቃላት እሺ መቼ ይሁን የት አለ በማሸነፍ ስሜት የለምለምን አይኖች እያስተዋለ። ለምለም ኮራ ብላ
ቀኑ 11 ሰዓት ቦታው የኮሌጁ መግቢያ በር ላይ አለች የአሸናፊነት ገጽታ እየታየባት። ብሩክ በድንገት ምን ብሎ ተነሳና ፈጠጠባት። ለምለምም ምንም ሳትደነግጥ ቀና ብላ አየችው። ብሩክ ለየተናነቀው ትሰሚኛለሽ፣ ይህን ከማደርግ ሞቴን እመርጣለሁ። በተከበርኩበት ግቢ በፍጹም መሸነፌን አላውጅም ብሎ ጥሏት ሄደ። ለምለም በአግራሞት ፈገግ ብላ ከዓይኖቿ እስኪሰወር ተመለከተችውና ክብርህን ወይኔን መምረጥ ግዴታ ነው፣ በሁለት ነገር አታሸንፈኝም አለችና ደማቋ ጨረቃ ላይ አፍጥጣ ቀረች። ለምለም ዶርም ላይ ተኝታ በሐሳብ ነጉዳለች። ብሩክ ከህይወቷ እንዲወጣላት በልቧ ወደ ፈጣሪዋ እየተማጸነች ነበር። ስልኳ ድንገት ጠራ። ብሩክ ነው። ላለማንሳት ብትፈልግም ለምን እንደደወለ ለማወቅ ስለፈለገች አነሳችው። ሄሎ አለ ብሩክ ከተዘጋ ጉሮሮ በሚወጣ ድምፅ። አቤት ብሩክ አለች ለምለም የሚለውን ለመስማት የጓጓች በመምሰል። ብሩክ ለአፍታ ዝም አለና እሺ ተስማምቻለሁ አለና ዝም አለ። ለምለም ፈገግ እያለች ሳትዘገይ መወሰን ጥሩ ነው። 30 ደቂቃ ዘግይተህ ቢሆን ብሩክ የሚባል ሰው ከለምለም አይምሮ ውስጥ ለዘላለሙ ይጠፋ ነበር አለችና ዝም አለች። ብሩክ ቀስ ባለ ድምፅ ይሁንልሽ፣ አሸንፈሻል። በሌሎች ሴቶች ላይ የሰራሁት ግፍ ነው እንዴ የሚያደርገኝ ብሎ ዝም አለ። ለምለም ፈጠን ብላ ለፍቅር መሸነፍ ጀግንነት ነው እንጂ መዋረድ አይደለም። የዓለም አያላን ሰዎች ሁሉ ለፍቅር ተሸንፈዋል። ይህ መሆኑ ልትወደው እንጂ ልትንገበገብለት አይገባም ብላ ሳቀች። ብሩክ የሚመልሰው አልነበረውም። ጥቂት ዝም አለና ደናደሪ ብሎ ስልኩን ዘጋው። ለምለም ስልኳን በቀስታ ፍራሹ ላይ አስቀመጠችውና አይኖቿን ጨፈነች። በደል አድራጊነት ስሜት ፈገግ እያለች የግቢው ተማሪዎች ሁሉ በጉጉት ሲጠብቁት የነበረው ቀን የደረሰ መሰለ። ወሬው ሁሉ ስለ ለምለምና ብሩክ የፉክክር ፍጻሜ ቀን ሆነ። ሁለቱም በየግላቸው ለፍጻሜው ቀን ሰዎችን መጋበዝ ጀመሩ። ስለ ቀኑ የሚያወሩት ነገር ግን የሁለቱም የተለያየ አይነት ነው። ለምለም ለምታውቃቸው ሰዎች ሁሉ ልዩ ቀናችንን 11 ሰዓት ከግቢው በር በመገኘት ታደሙልን ነበር የምትለው። ብሩክ በተቃራኒው የድል ቀኔን ለማክበር አርብ የግቢያችን በር ላይ እንገናኝ እያለ ነበር የሚያወራው። በወሬው መካከል እንደተመኘዋት በእጅ ያስገባዋት የማለት አይነት ሁኔታ ያሳያል። ብዙዎች ካነጋገራቸው ተነስተው ውርርዱ በብሩክ አሸናፊነት ተጠናቋል እያሉ ያስያዙትን ብር ለመውሰድ እየታገሉ ነው። አርብ አመሻሽ ተአምር የተፈጠረ ይመስል በመቶዎች የሚቆጠሩ ተማሪዎች የግቢው በር ፊት ለፊት ክብ ሰርተው ቆመዋል። ሁሉም የመጨረሻዋን ቅጽበት ለማየት ጓጉቶ ልቡ መምታት ጀምሯል። ለምለምና ብሩክ ከተማሪዎቹ መካከል ነው በተቃራኒ አቅጣጫ ለየብቻቸው ቆመዋል። ድንገት አንድ ቁመተ ረጅም ልጅ ከተማሪዎቹ መካከል አፈትልኮ ወጣና መሃል ላይ ቆመ። በኃይል የሚነፍሰው ንፋስ የለበሳትን ስስኮት ሊነጥቀው ይታገላል። ከልጁ ቅጥነትና ርዝመት ጋር ሲታይ ኮቷ በእንጨት ላይ ተሰቅላ የምትውለበለብ ባንዲራ ትመስላለች። ልጁ ንፋሱ እንዳይወስደው የሚታገል ይመስላል። ሁኔታውን የተመለከቱት ተማሪዎች እርስ በርስ እየተያዩ መሳሳቅ ጀመሩ። በድንገት ጸጥታ የሚል ወፍራም ድምፅ አስተጋባ። የተናገረው መሃል ላይ የቆመው ቀጭኑ ልጅ ነበር። ውካታ ፈጥሮ የነበረው ድምፅ ሁሉ በአንዴ ጸጥ አለ። ተማሪዎቹ ግራ ተጋቡ። ያ ወፍራም ድምፅ ከዛ ቀጭን ልጅ መውጣቱ ተአምር ሆነባቸው። ድንገት በማይክ ይሆን ያወራው ብለው እጁን ተመለከቱ። በእጁ ምንም አይነት ማይክ አልያዘም። ልጁ በነጎድጓድ ድምፁ ውድ ተማሪዎች፣ የዛሬዋ ቀን ለሁላችንም ልዩ ቀን ናት። ከፕሪሚየር ሊግ ጨዋታ በላይ ከሻምፒዮንስ ሊግ ፍጻሜ በላይ በጉጉት ስንጠብቀው የነበረው አስደናቂ የፍቅር ፉክክር እነሆ በዚህ ደቂቃ ፍጻሜውን ያገኛል። ማን የሚያሸንፍ ይመስላችኋል? ሲል ብሩክ የሚል ድምፅ አብዝቶ ተሰማ። የተወሰኑ ሰዎች ደግሞ ለምለም እያሉ ጮሁ። ባለነጎድጓድ ድምፁ ወጣት ጥሩ ገምታችኋል። እነሆ ኩሩ ብሩክ ለእልኸኛዋ ለምለም ተንበርክኮ ቀለበት ያስርላታል ሲል ሁሉም ጮሁ። ብሩክ ቀለበቱን እያሳየ ወደ መሃል ገባና ወደ ለምለም አቅጣጫ እየተመለከተ በርከክ ብሎ ቀለበት የያዘ እጁን ዘረጋ። ሁሉም ሰው ለምለም እያለ መጮህ ጀመረ።
ለምለም እንደማፈር ያለች ወደ ብሩክ ተጠጋችና ቆመች። ቀስ ብላ የሆነ ነገር ተናገረች። ቀለበቱን ጣቶቼ ላይ እንድታስገባ የምፈቅድልህ ድምጽህን ከፍ አድርገህ አፈቅርሻለሁ ካልከኝ ብቻ ነው አለች። ብሩክ ድንገት ፊቱ ቀየር አለ። ከብሩክ በስተቀር ለምለም የተናገረችውን የሰማ ማንም አልነበረም። በዙሪያ የነበሩት ሁሉ ለምለም ያለችው ምን እንደሆነ ጥያቄ ፈጥሮባቸው እርስ በርስ ተፋጠጡ። ብዙዎቹ ያቀጫጫ ልጅ ምነው ድምጹን በዋሳት ብለው የሚመኙ ይመስላሉ። ድንገት ብሩክ ጭምጭምታዎችን በሚሰነጥቅ ድምጽ አስተጋባ። አፈቅርሻለሁ ብሎ ጮኸ። ሁሉም ጸጥ አሉ። የሰሙትን ማመን አቃታቸው። ብሩክ የሚፈቀር እንጂ የሚያፈቅር የማይመስላቸው ሁሉ ነገሩ ትንግርት ሆነባቸው። የሔዋኖችን ልብ በመስረቅ የሚኩራራው ብሩክ ለለምለም ተሸነፈ። የማይታመነው ድራማ ቀጠለ። ለምለም ጮክ ብላ ተናገረች። አውቃለሁ 1000 ሴቶች ያፈቅሯል፣ እኔ ግን አላፈቅርህም። ቀለበቱን ሰባብርና ለተሸናፊ ሴቶች አከፋፍላቸው ብላ የተማሪውን ስብስብ ከሁለት ሰንጥቃ ወጣች። ብሩክ ነገሩ ህልም የሆነውን ግራ ገብቶት አንገቱን ደፋ። ጉድ ጉድ! አንቺ ታምረኛ ለካ ጀግኒት ሆነሽ ኖሯል አሉ ወይዘሮ ዘነቡ በአግራሞት መዳፍና መዳፋቸውን ያፋተጉ ያጨበጨቡ። ከጓዳ ወጥተው የመቅደስና ለምለም ወሬ ስቧቸው በአድናቆት አፋቸውን ከፍተው እየሰሟቸው ነበር። መቅደስ ከት ብላ ሳቀችና የግቢው ሴቶች ሁሉ እንዴት እንኮራብሽና እንቀናብሽ እንደነበር ታውቂያለሽ አለች። የለምለምን በትዝታ ወደ ኋላ ተጉዞ ፈገግ ያለ ፊቷን እያየች ለምለም ድንገት ፊቷን ቅጭም አደረገችና ወንዶችን በሚገባቸው ልክ ባለመቅጣቴ ሁሌም ይቆጨኛል፣ ወደኔ የሚዘረጉ መርዛማ እጆችን ሁሉ ቆርጣቸዋለሁ ብላ ውብ ከንፈሯን በጥርሷ ነከሰችው። ወይዘሮ ዘነቡ ነገሩ ግራ አጋብቷቸው ከነለምለም ፊት ለፊት ወዳለው ሶፋ እየተጠጉ ነፃነትን አንቺ ወረኛ ልጅ አይደለሽ፣ የምን የትልቅ ወሬ መስማት ነው፣ ተነሽ ብለው ተቆጧት። ነፃነት እንደማኩረፍ ብላ አንገቷን በእንቢታ ስብቅ ያደረገች እንብየው ሰማለሁ፣ ለኔም ለወደፊቱ ይጠቅመኛል እኮ ትልቅ ትምህርት ነው የተማርኩት አለች። ለወይዘሮ ዘነቡ ቦታ ለቃላቸው ሌላኛው የሶፋ ወንበር ላይ ሄዳ እየተቀመጠች ወይዘሮ ዘነቡ ይበልጥ ቆጣ ያሉ የምን ትምህርት የፍቅር ወሬ መስማት ነው የምትማሪው? ገና መች ለአቅሜዋን ደረሽና ነው ፊታቸውን ኮስተር አድርገው ተናገሯት። መቅደስ ድንገት በመሃል ጣልቃ ገባችና እማዬ ሕፃን አይደለችም፣ 17 ዓመቷ እኮ ነው። በመጪው መስከረም የዩኒቨርሲቲ ተማሪ መሆኗን አትዘንጊ አለች ቆፍጠን ብላ። ወይዘሮ ዘነቡ አሁንም ኮስተር ብለው እና ገና ከቤት ወጥታ ምንም የማታውቅ ልጅ ነው ትልቅ ናት ብለሽ የፍቅር ወሬ የምታስኮመኩሚያት? መቅደስ ፈጠናለችና አይማዬ ያልገባሽ ብዙ ነገር አለ። ዘመኑ ለእናንተ ተአምር እስኪሆንባችሁ ድረስ ተራቋል። ድሮ በእናንተ ጊዜ አንዲት ልጅ ከቤት እስካልወጣችና ከአካባቢው እስካራቀች ድረስ ማንም ወንድ ሊያገኛት አይችልም። አሁን ግን አትውጪም ብለሽ ጓዳ ብትደብቂያት እንኳ 1000 ወንዶች ናቸው ሊያወሯት የሚችሉት አለች እንደ መሳቅ እያለች። ወይዘሮ ዘነቡ እንደ መናደድም እንደ መገረምም እያሉ እኮ ማን ደፋር ነው ከኔ መኝታ ቤት ገብቶ ልጄን የሚያወራት? በዘነዘና አናቱን ገምስለታለሁ እንጂ ሲሉ ሁሉም እኩል ሳቁ። ለምለም የወይዘሮ ዘነቡ ምስኪንነት አሳዝኗት ፈጠን አለችና ምን መሰለውት እማዬ፣ ልጆን ከቤት እንዳትወጣ ከሰፈር እንዳትርቅ ከልክለዋታል። ነገር ግን ዓለምን የምትዞርበት ስልክ ደግሞ ገዝተውላታል ብላ ነፃነትን ሰረቅ አድርጋ አየቻት። ነፃነት ፈገግ ብላ እንደማፈር እያለች ለምለምን አየቻትና አንገቷን ሰበር አደረገች። ወይዘሮ ዘነቡ እንደመገረም እያሉ እኮ እንዴት ብለው ለምለምንና ነፃነትን እያፈራረቁ ተመለከቷቸው። እንዴም አዬ ምን ነው ለነገሩ ፈጽሞ እንግዳ ትሆኛለሽ? በቴሌግራም በፌስቡክ በቲክቶክ ይጀነጅኗታል ብላ ከት ብላ ሳቀች። ነፃነትና ለምለምም አብረው ሳቁ። ወይዘሮ ዘነቡ ወደ ነፃነት እያዩ እንደዛ ነው እንዴ ነገሩ? ደግሞ ትስቂያለሽ? በእሱን ስልክ አምጪ ብለው ነፃነት የያዘችውን ስልክ ሊነጥቁ ብድግ ሲሉ ነፃነት ወደ ጓዳ ሮጠች። ለምለም ፈጠን ብላ አይድከም ወይዘሮ ዘነቡ ምንም ቢያደርጉ ሊቆጣጠሯት አይችሉም።
ይልቅ ብልህ እንድትሆን ሌሎች የደረሰባቸውን ነገር በአጽንኦት እንድትሰማና እንድታስተውል መንገዱን መክፈትና በፍቅር ቀርበው ማማከር ነው ያለበት አለቻቸው። ወይዘሮ ዘነቡ የተኮሳተረውን ፊታቸውን ሳይቀይሩ ቢሆንም ገና ልጅ ናት፣ እንደዚህ አይነት ወሬ መስማት የለባትም ብለው ሶፋው ላይ ቁጭ አሉ። ለምለም አሁንም ፈጠን እያለች ልጅ አይደለችም ወይዘሮ ዘነቡ፣ እኔ ለመጀመሪያ ጊዜ ፍቅር ህይወት የጀመርኩት በሷ እድሜ ያለው ነው። ወይዘሮ ዘነቡ አገጫቸውን በመዳፋቸው ደገፍ እያደረጉ ጉድ ነው መቼም የዛሬ ልጆች አታመጡት የለ። ለመሆኑ መጨረሻሽ ምን ሆነ? ወንዶችን እንደዛ ስቃያቸውን የምታበያቸውስ ምን አርገውሽ ነው? ብለው ወሬ ለመስማት በመጓጓት ተደላደሉ። ለምለም ወደ ኋላ ተመልሳ ስለ ፍቅር ጅማሬዋ መተረክ ጀመረች። ከወንድ ጋር መቀራረብ የጀመርኩት በነጻነት እድሜ የ12ኛ ክፍል ተማሪ ያለው ነበር። ከልጅነቴ ጀምሮ ወንድሞቼን ስለምፈራቸውና ስለሚከታተሉኝ ትኩረቴ ሁሉ ትምህርቴ ላይ ነበር። በዚህም ወደ ቀጣይ ክፍል የምሸጋገረው ሁሌ ደረጃ በመያዝ ነበር። ወንድሞቼም ኃይለኞች ስለነበሩ ማንም ወንድ ወደኔ አይቀርብም ነበር። ወደኔ ቀርቧል ማለት መሞት ፈልጓል ማለት ነው። እኔም ወንድሞቼን ስለምፈራቸው ማንም ወንድ ጋር አልቀርብም ነበር። 12ኛ ክፍል ስደርስ ነገሮች ተቀየሩ። ክላስ ላይ ከአንድ ቴዎድሮስ ከሚባል ጎበዝና ቆንጆ ልጅ ጋር ተቀራረብኩ። ጎበዝ ስለሆነ በረፍት ሰዓትም ሆነ በክፍል ውስጥ የማወራው ከሱ ጋር ብቻ ነበር። እናም ሳላቀው ልጁ ጋር ተላምጄ ነበር። በፊት ትምህርት ናፍቆኝ ነበር ወደ ትምህርት ቤት የምገሰግሰው። በኋላ ላይ ግን ቴዎድሮስን ለማየት በመናፈቅ ነበር ወደ ትምህርት ቤት ለመሄድ የምቸኩለው። እናም ሳላስበው ከቴዎድሮስ ጋር በፍቅር ወደኩኝ። ክፍል ውስጥ መምህር እያስተማረ እንኳን ሐሳቤና ትኩረቴ ሁሉ ቴዎድሮስ ጋር ብቻ ነበር። በአይኖቼ ሰረቅ ያደረኩ ሳይው ልቤን ደስ ይለው ነበር። ሐሳቤ ከትምህርት ኮብልሎ ወደ ቴዎድሮስ ሸፈተ። እሱም ለኔ ጥሩ ስሜት ነበረው። ምክንያቱም በትምህርት ቤቱም ሆነ በከተማው በቁንጅናዬ የምታወቅ ልጅ ነበርኩ። ከቴዎድሮስ ጋር ትምህርቱን ሁሉ ዘንግተን በፍቅር ከነፍን። ቆይቶ ግን ቴዎድሮስ እኔን መራቅ ጀመረ። ለምን እንደሚርቀኝ ብጠይቀው መልስ ሊሰጠኝ ፈቃደኛ አልነበረም እና እኔ እየወደድኩት ራቀኝ። ጭራሽ አስቸገረችኝ ብሎ ክፍል ቀየረ። በተከበርኩበት ትምህርት ቤት አንገቴን ደፋው። ልጠላውና ልረሳው በሞክርም አልቻልኩም። በትምህርቴ ሰነፍኩ። በመጨረሻም የዩኒቨርሲቲ መግቢያ ነጥብ እንኳን ማምጣት አቃተኝ። ከዛ በኋላ ቴዎድሮስን ብፈልገው እንኳን ላገኘው አልቻልኩም። ወደ አዲስ አበባ ቤተሰቦቹ ጋር እንደሄደ ሰማው። እኔ ግን በሱ ምክንያት አንገቴን ደፍቼ ከቤት መውጣት እንኳን ያሳፍረኝ ጀመር። እናም ወንዶችን ሁሉ ጠላው። ከወንድሞቼ ጀምሮ ሴት ልጅን ለመቆጣጠርና ለመጨቆን የተፈጠሩ ክፉዎች መስለው ይታዩኝ ጀመር። ለዛም ነው ወንዶችን ሁሉ ማሰቃየት ደስ የሚለኝ፣ በፍቅሬ ወጥመድ ወድቀው ሲዋረዱ ማየት የሚያረካኝ አለችና ሳታስበው በጉንጮቿ እየወረደ የነበረውን እንባዋን በጣቶቿ ጠረግ አደረገችው። ወይዘሮ ዘነቡ በተመስጦ ሲሰሟት ከቆዩ በኋላ አንጀታቸው እየተላወሰ አይዞሽ የኔ እናት፣ ያን ብታደርጊ አያስደንቅም፣ ፍርድሽን ነው አሉና ብድግ ብለው እንባዋን በመቀነታቸው ጠረግ አደረጉላት። ነጻነትም በተሰበረ ልቡና የለምለምን ታሪክ እየሰማች ነበር። ንጋት ላይ ፍሳ ቁምጣና ረጅም ቲሸርት ለብሶ በግቢ ውስጥ ያሉትንና በስርዓት መስመር ሰርተው የተደረደሩትን አበቦች ውሃ ያጠጣል። ትላንት ወደ ግቢው ስትመጣ ያስደነገጣት ውሻ ከፍሳ አጠገብ ቁጭ ብሎ ፀሐይ ይሞቃል። ለምለም ፎጣ ለብሳ በረንዳ ላይ በፀሐይዋ ትይዩ ተቀመጠች። በእጇ የአቤ ጉበኛ አልወለድም መጽሐፍን ይዛለች። ቁጭ ብላ የጠዋቷን ፀሐይ በፈገግታ ስትመለከት ቆየችና መጽሐፉን ገለጥ ከማድረጓ የዚህች ዓለም ነገር ይደንቀኛል አለ ፍሳ ድምጹን ጮክ አድርጎ ወደ ለምለም እያየ። ለምለም ቀና አለችና እንዴት አለች፣ ቀጣዩን የፍሳ ወሬ ለመስማት እየጓጓች። መልስ ስትመልስለት ከፊቷ ላይ የሚታየው ፈገግታ ትላንት በፍሳ ላይ የነበራትን ንዴት እንደረሳችው ያሳብቃል። ፍሳ ጉሮሮውን ጠረግ አድርጎ እንዴት ማለት ጥሩ፣ የሚያስደንቀውማ አንዱ በጠዋት ተነስቶ መዝሙረ ዳዊት ሲገልጥ ሌላው በማለዳ ተነስቶ ልብ ወለድ መክፈቱ ነው አለ ፈገግ እያለና አበቦቹን ውሃ ማጠጣቱን ሳያቆም።
ለምለም ፈገግ እያለች የትላንቱ ነገረኝነት አለቀቀህም ማለት ነው አለች አበቦቹንና እሱን በየተራ ያየች። ፍስሐ ፈገግ እያለ እሱስ አንቺም ነገረኛ ነሽ፣ መጽሐፍ ማንበብሽ ይሆን እንደዛ ነገረኛ ያደረገሽ አለ በእጇ ያዘችውን ልቦለድ በአትኩሮት እያየ። ለምለም ፈገግ እያለች አንተ ነገረኛ የሆንከው መጽሐፍ ስለምታነብ ነው ለመስማት እየጓጓች ጠየቀችው። ፍስሐ ፈጠን ብሎ ማዋ መቼስ የነ በእውቀቱንና የነኒቼን መጽሐፍ እያነበብኩ ወገኛና ነገረኛ ለመሆን አልችልም አለ አንዲት ቀይ አበባ በጣቶቹ በቀስታ እየቆረጠ። ለምለም አይኖቿ የሚቆርጣት ቀይ አበባ ላይ አርፈው የሚያነብሰው ደስ ይለኛል አለች በፈገግታ እየተመለከተችው። ስለዚህ ጥሩ ወዳጆች መሆን እንችላለን ማለት ነው አለና የቆረጣትን ቀይ አበባ ይዞ ወደሷ ተጠጋና እጁን ዘረጋላት። ለምለም ውብ ጣቶቿን ወደ አበባዋ ዘርግታ እየተቀበለችው በሚገባ መሆን እንችላለን፣ ነገር ግን ጸባዬ ካማረ ነው ብላ ሳቃለች። ፍስሐ ወገቡን ያዝ አድርጎ እየተመለከታት እርሱም ጸባዩን ያሳምሩ ሲል እኩል ሳቁ። ትንሽዬ ዱካ አምጥቶ ካጠገቧ ተቀመጠና ለመሆኑ የት ነው ሰፈርሽ አለ ለመቀራረብ የሚሆን መንገድ እየከፈተ። ለምለም ትንሽ እንደማሰብ አደረገችና የት ልበልህ እዚህ ነኝ ብዬ ለመናገር የሚያስችለኝ እዚህ ከተማ አንድም የማውቀው ሰፈር የለም አለች አበባዋን ወደ አፍንጫዋ ጠጋ እያደረገችና ማዟን እያሸተተች። ፍስሐ የጎፈረ ጢሙን በጣቶቹ እየፈተለ ለከተማው አዲስ ነሽ ማለት ነው ሲል ጠየቃት። ለምለም ፈጠን ብላ አው ለስራ ነው ወደዚህ የመጣሁት፣ ገና ትላንት መምጣቴ ነው የያዘችውን መጽሐፍ ያገላበጠች መለሰችለት። ፍስሐ አሁንም ጢሙን ያፍተለተለ ይገርማል፣ ገና ከመምጣትሽ ነው በነገር ጎንተል ያደረኩሽ። ለመሆኑ ምን ስራ ለመስራት ነበር የመጣሽው? በጧቷ ፀሐይ የፈካውን የለምለምን ውብ ፊት እየተመለከተ ጠየቃት። መምህርነት ተመድበኝ ነው፣ ከመቅደስ ጋር ደስ የመምህራን ትምህርት ኮሌጅ አብረን የተማርነው ብላ ወደ ፍስሐ እያየች ፈገግ አለች። ፍስሐ እንደ መደነቅ እያለ እንዴ በእውነቱ አንቺ መምህር መሆን አልነበረብሽም አለ ፊቱን ኮስተር እያደረገ። ለምለም ደንገጥ ብላ እንዴት ብላ ዞር አለች። እንዴ ተማሪዎቹ ትምህርቱን ትተው አንቺን ነው የሚከታተሉት ሲል ለምለም ከት ብላ ሳቀች። ፍስሐ በሳቃቸው መካከል ለመሆኑ የትምህርት ቤት ተመደብሽ አላት ለመስማት እየጓጓ። ለምለም ትንሽ እንደማሰብ ብላ ቀጥ አንደኛ ደረጃ ትምህርት ቤት ብላ ልትቀጥል ስትል ፍስሐ አቋረጣትና እንዴ እኔ ከማስተምርበት ትምህርት ቤት አለ በመደነቅ እየተመለከታት። ለምለም በመገረም እየተመለከተችው እንዴ መምህር ነህ አለችው ጎላ ጎላ ያሉት አይኖቹ ላይ አይኖቿን ተክላ። ማው አይገርምም፣ በመጨረሻም የሥራ ባልደረቦቹ ነን ተገኘን አለ እጁን ለትውውቅ እየዘረጋላት። ለምለም ፈገግ ብላ እጁን እየጨበጠችው መምህርት ለምለም እባላለሁ። ፍስሐም የጨበጠውን እጇን ሳይለቅ መምህር ፍስሐ እባላለሁ፣ የእርሶ የሥራ ባልደረባና ጎረቤት። ለምለም እጇን ከእጁ እያላቀቀች ጎረቤትነቱ እንኳን ላይሆን ይችላል፣ ይልቅ የሚከራይ ቤት የምታውቅ ከሆነ ፈልግልኝ አለች መጽሐፉን ገለጥ እያደረገች። በመሃል ድንገት የግቢ በር ተንኳኳ። ሁለቱም እኩል ዞሩ። ፍስሐ ለመክፈት ብድግ ሲል መቅደስ ከሳሎን ብቅ አለች። ፍስሐ በቀልድ ከአንገቱ ጎንበስ እያለ ኦ አጅሪት ጆሮማ እኮ አለ ብሎ ከለምለም አጠገብ ተቀመጠ። መቅደስ ሳቅ እያለች አንተ ነገረኛ የእግዚአብሔር ሰላምታ አይቀድምም ነበር አለች ወደ ለምለም ዞራ በከንፈሯ እጆቿን ስማ ፍቅሯን እየገለጸችላት። ለምለምም በተመሳሳይ እጇን እየሳመች ፍቅሯን ገለጸችላት። ፍስሐ በመገረም እያያቸው ምን አለው መሳማችሁን ከምታባክኑት እኔም ብትሰሙኝ አለ ለምለምን በቀልድ አተያያያት። ለምለምም ፈገግ እያለች መምረጥ አለብህ፣ እንዴት ሁለት ሰዎችን ሳሙኝ ትላለህ አለችው በቀልድ መልክ እንደመኮሳተር እያለች። ፍስሐ ለቀልድ እንደተናገረችው ቢገባውም ወሬዋ ቁም ነገር እንዳለበት ገብቶት ደንገጥ አለና እሱማ ልክ ነሽ ብሎ ዝም አለ። ምን መመለስ እንዳለበት
ግራ እየገባው። ለምለም በቃላት እንዳጠቃችው ስለተረዳች ይበልጥ ሌላ ማደናገሪያ ቃል ጣል አደረገችበት። እና ምን አሰብክ? አንዳችንን ምረጣ አለች። የፍስሐ ፊት ላይ ያየችው የመደናበር አይነት ስሜት ልዩ ደስታን እየፈጠረባት። ፍስሐ አሁንም ግራ እየተጋባ በእውነቱ በቅጽበት መወሰን ከባድ ነው ብሎ ዝም አለ። ለምለም ድንገት ከት ብላ ሳቀችና አየህ፣ መወሰን የማትችል ከሆነ ከሁለት ያጣው ትሆናለህ። ብዙ ጊዜ ወንዶች ችግር አለባችሁ፣ በአንዴ ሁሉንም ለማግኘት ትፈልጋላችሁ። ለዛ ነው ቆራጥ ሴቶች ፈጽሞ ካጠገባችሁ ሊቆዩ የማይፈልጉት ብላ ወደ ግቢው በር ተመለከተች። ወይዘሮ ዘነቡ ወደ ግቢው ገቡና መቅደስን ጉንጯን ያገላበጡ ሳሟት። መቅደስ የግቢውን በር ዘጋችና ወይዘሮ ዘነቡ ይዘውት የነበረውን በሌዘር የተሸፈነ የጸሎት መጽሐፋቸውን ተቀበለቻቸው። ውሻው እየሮጠ ሄዶ ከወይዘሮ ዘነቡ አጠገብ ሲደርስ ጭራውን እየቆላ አታከካቸው። ወይዘሮ ዘነቡ በጥቁር ፌስታል ይዘውት የነበረውን ሳምባ ወርወር ሲያደርጉለት ሳምባውን ይዞ ወደ ጥግ ሄዶ ተቀመጠ። ወይዘሮ ዘነቡ ወደ እነ ለምለም አቅጣጫ እየተመለከቱ የኔ ልጅ ደህና አደርሽ? ፍስሐዬ እንዴት አደርክ? ደግሞ አበቦቹን አሳምረህ ኮትኩታቸዋል። ጎሽ የኔ ልጅ፣ ሕይወትህ እንደነዚህ አበቦች ምር ይበልልህ አሉ አበቦቹን በተመስጦ እየተመለከቱ። ፍስሐ ፊቱ ፍክት እያለ አሜን የኔ እናት፣ እርሶ ባይኖሩልኝ እኮ በነ መቅደስ ቢሆንማ እድሜ አጭር ነበር አለ ወደ መቅደስ እየተመለከተ። መቅደስ ፈጠን ብላ ችግሩ እኮ ረጅም ምላስ ካለህ ረጅም እድሜ አይኖርህም አለች። ፍስሐ ሲናደድ እያየች ደስ እያላት። ፍስሐ እንደ መኮሳተር እያለ ይሄው ምን አልኩ፣ ቃላቷ ከመርዝ ይልቅ ገዳይ ነው። እንደውም ምላሷን ስላልቻልኩት ቤት ይፈልጉልኝ፣ ይሄን ግቢ ይለቃለሁ። እንደውም በዛውም ለለምለም ቤት ይፈልጉላት አለ። ለምለም ደንገጥ ብላ አየችው። ወይዘሮ ዘነቡ የፍስሐን ንዴት የቀልድ እንደሆነ ስለሚያውቁ ከምንም ሳይቆጥሩት ወደ ለምለም እያዩ ምን ነው የኔ ልጅ፣ ተነጋግረን እዚሁ አንድ ክፍል እሰጥሻለሁ፣ እዚሁ ትኖሪያለሽ አልተባባልንም? የምን መቸኮል ነው? እኔም እናትሽ መቅደሴም እህትሽ አይደለን ብለው ለምለምን ኮስተር ብለው አዩአት። ለምለም እንደ ማፈር እያለች አይ እኔ እኮ ስትል ወይዘሮ ዘነቡ ያቋረጧት አይ እንግዲህ ተናግሬያለሁ፣ በቃ ከዚህ ግቢ ወዴትም አትሄጂም አሉ ፈጠን እያሉ ወደ ቤት እየገቡ። መቅደስ የለምለምን የአፍረት ፊት እያየች እሰይ አለችና ሳቀች። ለምለምም የምትለው ጠፍቷት ዝም ከማለት ውጪ ምርጫ አልነበራትም። ሳምንታት ተቆጠሩ። ለምለም በሐይቅ ከተማ ቀጣይ አንደኛ ደረጃ ትምህርት ቤት ማስተማር ከጀመረች ጀምሮ ደስተኛ ሆናለች። የልጅነት ህልሟ ዶክተር ወይም መምህር መሆን ስለነበር ራሷን እንደ እድለኛ መቁጠር ጀምራለች። እየቆየ ግን ነገሮች መበላሸት ጀመሩ። በሷ ውስጥ ያሉ ሁለት መሰናክሎች ነገር መምዘዝ ጀመሩ። ውበቷና ኩራቷ። ውበቷ ላዩት ወንዶች ሁሉ እየሳበ የሚጥል ወጥመድ ነው። ኩራቷ ደግሞ ውበቷ እንዲጠሉት የሚያደርግ መራራ አመል። ለአንዳንዶች ግን ኩራቷ የሚሸሹት ሳይሆን በሌ የሚታገሉት አመሏ ነው። ለዚህ ምስክር ደግሞ የሥራ ባልደረባዋ ከበደ ነው። ከበደ እልህኛና ኃይለኛ ሰው ነው። መሸነፍ አይወድም። ጭራሽ ሴት ስትንቀው ደግሞ በዛች ቅጽበት መሞትን ይመርጣል። ለለምለም ብዙ ወንዶች ሲቅለሰለሱና ለምለም ራሷን መልአክ ስታደርግ ሲያይ በጣም ይናደዳል። እናም ለጓደኞቹ ቃል ይገባላቸዋል። ሲኦልም ወርዶ ቢሆን ለምለምን የራሱ አድርጎ ሊያሳያቸው ይምልላቸዋል። ጓደኞቹም የለምለምን ኩራትና እልህ የሱን ደግሞ ኃይለኝነት ስለሚያውቁ እስኪና ያለን ከማለት ውጪ ሌላ ሊሉ አልደፈሩም። በአንዱ ቀን የከሰዓት ፈረቃ አስተምራ ከትምህርት ቤት ወደ ቤቷ ለመሄድ የተዘጋጀች እያለ ከበደ ወደ ለምለም ይመጣል። እሺ ልዕልት ለምለም እንዴት አለሽ ብሎ ጉንጯን ቆንጠጥ ያደርጋታል። ለምለም ኮስተር ብላ በፍጥነት እጁን በእጇ መታችውና ስርዓት አድርግ፣ እኔ ርካሽ ሴት አይደለሁም እንደፈለክ ልትጎነትለኝ የምትችለው ብላ ከፊት ለፊቱ ቆመችበት። ከበደ የለምለምን እንደ ሰዓት የቀሉ አይኖች እየተመለከተ ትንሽ ቆየና ጥሩ ማን እንደሆንኩ አሳይሻለሁ። ሁሉም ሴቶች ከምናቅና ከምዋረድ ሞቴን እንደምመርጥ በደንብ ያውቃሉ። ላንቺም በቅርቡ አሳይሻለሁ አለና ጥሏት እየተቻኮለ ሄደ።
ለምለም ንዴት እየተናነቃት እሱ ለምለም ላይ አይሰራም እሺ አለች። እንደ በሬ ሻኛ የደነደነ ማጅራቱን ከኋላውና ያየችው። ቀኑ ቅዳሜ ነበር። የደፈረሰው ሰማይ ላይ በስሱ የተዘረጋው ደመና ፀሐይዋን ያዝ ለቀቅ እያደረጋት የሚፈራረቅ ሙቀት ይፈጥራል። ለምለም ተማሪዎቿን ቱቶሪያል ጠርታ ስለነበር ወደ ትምህርት ቤት ግቢ ረጋ ብላ እየተራመደች ገባች። ከላይ ስስ ሰማያዊ ሸሚዝ ለብሳለች። እንደ ሌዘር የሚያንጸባርቀው አጭር ጉርድ ቀሚሷ አይንን ይስባል። ከለበሰችው አጭር ቀሚስ ይልቅ ደግሞ በትንሹ የተጋለጠው ልስልስ ያሉት ቀይ ጭኖቿ ያማልላሉ። በርቀት ከበደና ሌሎች ሁለት መምህራን ከአንድ ዛፍ ጥላ ስር ወንበር ላይ ተቀምጠው ወሬ ያወራሉ። ድንገት አንዱ መምህር ወደ ለምለም እየተመለከተ ተመልከታት፣ አሁን እንደዚህ የለበሰችው ማንን ለማማለል ነው? ተማሪዎቹን በውበቷ መፈተንስ ልክ ነው ብሎ ከበደንና ካጠገቡ ያለውን መምህር አየው። ሌላኛው መምህር በአትኩሮት ሲመለከታት ቆየና ይገርማል እኮ አሁን እግዚአብሔር የሰጣት ውበት አልበቃ ብሏት ነው እንደዚህ የምትኳኳለው። ልጅቷ እንደሆነች ጆንያን ብትለብስ ያምርባታል ሲል ከበደና ካጠገቡ ያለው መምህር በግልምጫ ተመለከቱትና ትኩረታቸውን ለምለም ላይ ያደረጉ። ለምለም በርቀት እነ ከበደን ብትመለከታቸው ምንም ሳይመስላት ረጋ ብላ እየተራመደች ወደ ቢሮዋ ገባች። አንዱ መምህር እየተገረመ እንደው ግርም እኮ ነው የሚለው ሰው ጤፉ እኮ ናት፣ ማንንም ከጥፍሯ ጫፍ አትቆጥርም እኮ አለ ከበደና ሌላኛውን መምህር እየተመለከተ። ከበደ ውስጡ በንዴት እየጮኸ ግድ የለም በቅርቡ ትዕቢቷን አስተነፍስላታለሁ አለ በረጅሙ እየተነፈሰ። አንዱ መምህር ቀበል አደረገና ወንድነትህን ማሳያት እንደናቀችማ መቅረት የለበትም አለ ከንፈሩን ነክሶ እጁን በቦክስ እየመታ። ሌላኛው መምህር የሁለቱን ሁኔታ ሲመለከት ቆየና እንደ ተማረ ሰው አስቡ እንጂ እንደ ተማረ ብቻም ሳይሆን እንደ መምህርም አስቡ አለ ሁኔታቸው እያስገረመው። ከበደ ቆጣ እንደማለት ብሎ ዕውቀትና አክብሮት የሚገባቸው ሰዎች አሉ፣ እንደዚህች ያለው ትዕቢተኛ ሰው ግን የሚያስተነፍስ ኃይል ነው የሚያስፈልገው አለ ቀጣይ ምን ማድረግ እንዳለበት እያሰበ። ሌላኛው መምህር ከበደ ልክ ነው፣ ልጅቷ እኮ በወንድነታችን እንድንሸማቀቅ ነው ያደረገችን አለ በከበደ በኩል ሊበቀላት እያሰበ። ሌላኛው መምህር በደንብ እየተገረመ ይገርማችኋል፣ ልጅቷ ወንዶችን አይደለም የምጠለው፣ ወንድነታቸውን ተጠቅመው አሽከራቸው ሊያደርጓት የሚፎክሩትን ነው የምጠላቸው አለ። ከበደ የመምህሩ ለሷ መወገን እያንገበገበው አንተ ስላልደረሰብህ ነው እንደዚህ የምትሟገትላት አለው። ለለምለም ወግኖ ሲከራከርላት የነበረው መምህር በእርግጥ ልክ ናችሁ፣ እናንተን ጨምሮ ብዙ ወንዶች ላይ ጥላቻ እንዳላት አውቃለሁ። ይመስለኛል ግን የምጠላቸው በወንድነታቸው ተመክተው ሴትነቷን ሊጠቀሙበት የሚፈልጉትን ነው። አይታችሁ እንደሆነ በፍቅርና በአክብሮት የሚቀርቧት ወንዶች ጋር ጥሩ ቅርርብ አላት። ለምሳሌ ፍሳህን ተመልከቱት ሲል ከበደ አቋረጠውና ተውሱን ሴታ ሴት ነው፣ እንደሱማ ከስር ከስሯ እያልኩ ራሴን አላዋረድም ብሎ ዞር ሲል የትምህርት ቤቱ ርዕሰ መምህር ወደ እነሱ አቅጣጫ ሲመጣ ተመልክቶ የወሬ ርዕስ ቀየረ። በአንዱ ቀን ከበደ ለምለምን ከቢሮዋ ወጥታ ወደ ክላስ ስትሄድ ተመለከታት። እየተጣደፈ ወደ እሷ ቢሮ ገባና ሻንጣዋን መበርበር ጀመረ። የፈለገውን ነገር እንዳገኘ ጥርሶቹን በደስታ ገለጥ አደረጋቸው። የቤቷ 3 ቁልፎች ነበሩ። ሁለቱን ቁልፎች ያዘና ከትምህርት ቤቷ አጠገብ ወዳለ የቁልፍ ማስቀረጫ ቤት ሄደ። ተመልሶ የለምለምን ቁልፍ የነበረበት ቦታ ላይ አስቀመጠው። በአንዱ ቀን አመሻሽ ላይ በከተማው ካሉ ሆቴሎች ባንዱ የመምህራን ሶሻል ላይፍ ፕሮግራም ተዘጋጀ። በዝግጅቱ ላይ ሁሉም መምህራን ያላቸውን የክት ልብስ ለብሰው ደምቀው ተገኝተዋል። ለምለም የለበሰችው ሰውነቷን አጉልቶ የማያሳይ ነጭ ሙሉ ቀሚስ የሚያስደነግጠው ቁመናዋን አስማታዊ ውበት ጨምሮበታል። ከበደ ለምለምን ለማጥመድ የሚፈልግባት ተናፋቂ ቀን ደርሳለታለች። የሶሻል ላይፍ ፕሮግራሙን የምታስተባብረው ውባንቺ የተባለችውን ወጣት በምልክት ጠራትና በረንዳው ላይ ተገናኙ። በቁራጭ ወረቀት የተጠቀለለ ነገር እያስጨበጣት ይኸውልሽ መፍጠን አለብን፣ እነሱ ጋር ለመጫወት ሞክሪና የምትጠጣው ወይን ላይ በዘዴ ጨምሪው፣ ከፈለግሽ አንቺ ብርጭቆ ላይ አስቀድመሽ ጨምሪውና በዘዴ ከሷ ብርጭቆ ጋር አቀያይሪው
አላት አካባቢውን በፍርሃት ገልመጥ እያደረገና ድንገት የሚያያቸው ሰው ቢኖር የተለየ ነገር እንደሌለ ለማስመሰል እየሞከረ። ውባንቺም አካባቢውን ገልመጥ እያደረገችና እየፈራች ቆይ ድንገት ብትወድቅስ አለች ለመለማመጥ እየሞከረች። ከበደ ፈጠን እያለ አታስቢ፣ መድኃኒቱ መስራት የሚጀምረው ከ4 ሰዓታት በኋላ ነው። ፕሮግራሙ ደግሞ ከ2 ሰዓት በኋላ ያልቃል። ለጊዜው ግን በመጠኑ የድካምና የእንቅልፍ ስሜት እንዲሰማት ስለሚያደርግ ልታደርግ የምትችለው ብቸኛ ነገር ወደ ቤቷ ሄዳ መተኛት ብቻ ነው አለ ፈጠን ብላ እንድትሄድ ባይኑ እየነገራት። ውባንቺ እንደ መንተባተብ እያለች ግን ያስፈራል እኮ ስትል ከበደ ወዲያው አቋረጣትና ትሰሚኛለሽ፣ የምትፈሪ ከሆነ እኔና ያንቺ ፍቅር እስከ ዘላለሙ ያበቃለታል። እኔም ብቻ ሳይሆን ያን ስትወሰልችበት እያየ የሚያንቀላፋ ባልሽንም ጭምር ነው የምታጭው አለ ኮስተር ብሎ አይቷት ጥሏት እየሄደ። ውባንቺ ፊቷ ላይ ጭንቀት እየታየ ቆም ብላ እንደማሰብ አለችና ፕሮግራሙ ወዳለበት ክፍል በዝግታ ተራመደች። እኩለ ሌሊት ሆኗል። በአካባቢው የሚሰማው የውሾች ድምፅና አልፎ አልፎ ከሩቅ የሌሊቱን ጸጥታ እየሰነጠቀ የሚሰማው የጅቦች ጩኸት ብቻ ነበር። ከበደ አካባቢውን ቃኘት አደረገ። በአካባቢው የሰው ዘር አይታይም። ቀስ ብሎ ወደ ግቢው የብረት በር ተጠጋና በያዘው ቁልፍ በቀስታ ከፈተው። ቀስ ብሎ ገባና ድምፅ ሳያሰማ ዘጋው። ግቢውን ቃኘት አደረገ። ማንም የለም። የግቢው ውሻ በአንዱ ጥግ ላይ ተኝቷል። በቀኝ በኩል ከተደረደሩት ሰርቪስ ቤቶች በዳር በኩል ወዳለችው ተጠጋ። የቤቱ መብራት አልጠፋም። ወደ መስኮቱ ተጠግቶ ተመለከተ። በመስኮቱ ጀርባ የተዘረጋው ነጭ ስስ መጋረጃ በውስጥ በኩል ያለውን የቤቱን ሁኔታ በደንብ ያሳያል። ለምለም ጥልቅ እንቅልፍ ውስጥ ሆና ተኝታለች። ልቡ በኃይል መታ። ያን ሲጎመዥ የነበረውን ውበቷን የሚያጣጥምበት ሰዓት ደርሶለታል። ቀላ ያደረገው ተግባር ትዝ አለውና ከዋቂ ቤት ያመጣው መድኃኒት ስራውን እንደሰራ ገብቶት ደስ አለው። ቀስ ብሎ በሩን ከፈተውና ገባ። ለምለም የሌሊት ስስ ልብስ ለብሳ ተኝታለች። ለስላሳና ቀያይ ጭኖቿ ሙሉ ለሙሉ ተገልጠው ይታያሉ። በሩን ከፍቶ እንደገባ ስሜቱን መቆጣጠር ስላልቻለ ሱሪውን አወላለቀና ወደ ለምለም ተጠጋ። ድንገት ለምለም አይኖቿን ገለጠችና አየችው። ከበደ ከወገቡ በታች እርቃኑን ሆኖ ከፊቱ ቆሟል። ቡዝዝ ባሉ አይኖች እያየችው ዝም አለች። እንደደነዘዘች የገባው ከበደ ወደ ለምለም ተጠግቶ ተንበረከከ። ወዲያው ግን የሚል ሰቅጣጭ ድምፅ ተሰማና ከበደ ራሱን ስቶ ወደቀ። ፍሳ በድንጋጤ ይዞት የነበረውን ቀጭን ብረት ጣለና የከበደን ጭንቅላት በጨርቅ ማሰር ጀመረ። ቀስ ብሎ እየጎተተ ከግቢው ውጭ ይዞት ወጣ። ከነሱ ግቢ ራቅ አድርጎ ጣለው። ጠዋት ለምለም ከእንቅልፏ ስትነቃ እሪ ብላ ጮኸች። የቤቷ ወለል በደም ተጨማልቋል። ምን እንደተፈጠረ ሳይገባት በድንጋጤ መጮሃን ቀጠለች። ፍስሐ እየሮጠ ወደ ለምለም ቤት ሲገባ ወይዘሮ ዘነቡና መቅደስም ፍስሐን ተከትለው ደረሱ። ሁሉም ደንግጠው እርስ በርስ ሲተያዩ ፍስሐ ፈጠን እያለ ተረጋጉ፣ ሁሉም ነገር ሰላም ነው፣ የተፈጠረውን ሁሉ አንድ በአንድ ነግራችኋለሁ ብሎ በዝርዝር ነገራቸው። ሁሉም ውጪ በረንዳው ላይ ተቀመጡና ምን ማድረግ እንዳለባቸው ግራ ተጋብተው ለደቂቃዎች ዝም አሉ። ወይዘሮ ዘነቡ ዝምታውን ሰበሩና ለመሆኑ የሚተርፍ ይመስልሃል አሉ። አገጫቸውን በመዳፋቸው ደግፈው ፍስሐን በአዘኔታ እየተመለከቱት። ፍስሐ ትክዝ ብሎ አላውቅም፣ ለማንኛውም ትምህርት ቤት ሂጄ ነገሩን ማጣራት አለብኝ አለ። ተነስቶ በረንዳው ላይ ከወዲያ ወዲህ በጭንቀት እየተመላለሰ። ለምለምና መቅደስም ብድግ አሉና አው ትምህርት ቤት ሄደን ነገሩን ብናጣራ ይሻላል ብለው ልብስ ለመቀየር ወደነ መቅደስ ሳሎን ገቡ። ወይዘሮ ዘነቡ የሚያደርጉት ጠፍቷቸው በሐሳብ ተጉዘው ቀሩ። ወደ ትምህርት ቤቱ ሲገቡ በርካታ ፖሊሶች በግቢው ውስጥ ቆመው ይታያሉ። ተማሪዎች ወደ ግቢው እንዳይገቡ ፖሊሶች በርቀት እየመለሷቸው ነበር። ፍስሐ በድንገት አንድ ነገር ተመለከተ። ውባንቺ የፖሊሶች መኪና ላይ ተጭናለች። ልቡ በኃይል መምታት ጀመረ። የተወሰኑ ፖሊሶች ብቻ ቀሩና ሌሎች ፖሊሶች በፓትሮል ተጭነው ውባንቺን ይዘው ከትምህርት ቤቱ ግቢ ለቀው ወጡ። ፍስሐና ለምለም የሚያደርጉት ጠፍቷቸው በጭንቀት ተቀምጠው እያለ መቅደስ ተጠጋቻቸውና ቀስ ብላ
ሙቷል አለቻቸው። ለምለም ልትጮህ ስትል ፍስሐ አፏን አፍኖ ያዘው። ሳምንት ተቆጠረ። ትምህርት እንዲቀጥል ቢደረግም የከበደ ሞትና የገዳዩ ሚስጥር መሆን የየዕለት መነጋገሪያ ነበር። ለምለም መቅደስና ፍስሐ በእያንዳንዱ ቀን በጭንቀት ተውጠው ነበር ወደ ትምህርት ቤት የሚመላለሱት። በአንዱ ቀን ከነመቅደስ ቤት ሳሎን ተሰብስበው እያለ ፍስሐ የሚያስደነግጥ ነገር ተናገረ። ጭንቀቱን አልቻልኩትም፣ እጄን ለፖሊስ ሰጣለሁ አለ፣ የሁሉንም ፊት በፍርሃት እየተመለከተ። መቅደስ ፈጠን ብላ አታደርገውም አለች፣ የፊቷ ድንጋጤ ሳይለቃት። ለምለም ድንገትም ባተናነቃትና እኔ ነኝ ገዳዩ፣ አንተ ምንም አላደረክም አለች፣ ስቅስቅ ብላ እያለቀሰች። ወይዘሮ ዘነቡ ሮጠው ሄደው እግሩ ስር ተደፉና ልጄ እንዳታደርገው አሉ፣ እግሮቹን ጭምቅ አድርገው እያያዙ። ፍስሐ እንባ እየተናነቀው አትድከሚ እናቴ፣ አደርገዋለሁ። ከደቂቃዎች በፊት ለፖሊስ ደውዬ አሳውቄያለሁ። ይልቅ መጥተው እያዋከቡ ሳይወስዱኝ ተሰናበቱኝ አለና ስቅስቅ ብሎ አለቀሰ። ሁሉም ወደሱ ሄደው አቅፈውት መላቀስ ጀመሩ። ትንሽ ቆይቶ የግቢው በር ተንኳኳ። ማንም ደፍሮ ሊከፍት የሞከረ አልነበረም። ትንሽ ቆይቶ የግቢው በር ሲሰበር ተሰማቸው። ውሻው መጮህ ጀመረና ወዲያው ዝም አለ። ሁለት ፖሊሶች የሳሎኑ በር ላይ መጥተው ቆሙ። ሁሉም በድንጋጤ ተፋጠው ቀሩ። ከተማው ሁሉ በከበደ ሞት ዙሪያ ማውራቱን ቀጥሏል። ገዳዩ ፍስሐ መሆኑ ደግሞ ብዙዎችን አስደንግጧል። ለምለም ወደ ትምህርት ቤት መሄዷን ካቆመች 3 ቀናት ተቆጥረዋል። መቅደስም ከትምህርት ቤት መልስ ለምለምን ማጽናናትና መተከዙን አልስረዋል። ፍስሐ በታሰረ በሳምንቱ ለምለም ሌላ የሚያስጨንቃት ነገር ሰማች። የከበደ ዘመዶች እሷን መከታተል ጀምረዋል። በአንዱ ቀን ድንገት ሊገሏት እንደሚችሉ እያሰበች መተከዝ ጀምራለች። ለምለምና ወይዘሮ ዘነቡ ከማጽናናት ውጪ ሌላ ምንም ማድረግ እንደማይችሉ ገብቷቸው ተስፋ ቆርጠዋል። በአንዱ ቀን ሌሊት ለምለም ለማንም ሳትናገር ሐይቅ ከተማን ትታ ቤተሰቦቿ ወዳሉበት መካነ ሰላም ከተማ ለመሄድ ከቤቷ ወጣች። አካባቢው ጭር ብሏል። የሚከተላት ሰው እንዳይኖር እየሰጋች ወደ አስፓልት ወጣች። ለምለም በርቀት ወደ እሷ አቅጣጫ የሚመጣ መኪና ተመለከተች። ፍርሃት ቢያድርባትም መኪናው እስኪደርስ ጠበቀችና እጇን አውለበለበች። መኪናው ትንሽ አልፏት ቆመ። ወደ ደሴ አቅጣጫ የሚጓዝ ተሳቢ መኪና ነበር። ሹፌሩ በመገረም ተመለከታትና አንቺን የመሰለች ቆንጆ በሌሊት ብቻዋን ማግኘት ይገርማል አለና በሩን ከፈተላት። ቀስ ብላ ወጣችና ጋቢና ላይ ተቀመጠች። ሹፌሩ ብቻውን ነው። ከሹፌሩ ጀርባ ካለው አልጋ የሚያንኮራፋ ሰው ድምጽ ይሰማል። ሹፌሩ በሌሊት ብቻዋን የመሆኗ ነገር ስለገረመው ምክንያቷን ደጋግሞ መጠየቅ ጀመረ። ልትዋሸው አልፈለገችም። ሁሉንም በዝርዝር ነገረችው። ሹፌሩ አዘነላትና ማጽናናት ጀመረ። ደሴ እንደደረሱ ሹፌሩ ወደ አንድ ሬስቶራንት ወስዶ ቁርስ ጋበዛት። በደንብ የተረጋጋች ሲመስለው 2000 ብር ቆጥሮ ሰጣት። ለምለም ለመግደርደር ሳትሞክር ዝም ብላ ተቀበለችው። ሹፌሩ ከፊቷ ላይ ያለውን የሚያሳዝን ገጽታ እየተመለከተ ለምለም ጠንካራ ሁኚ፣ ያንቺ ጥፋት ምንም የለም፣ ገና ወጣት ነሽ። ስለ ወደፊቱ ሕይወትሽና በዙሪያሽ ስላሉ ቤተሰቦች እያሰብሽ ጠንካራ መሆን አለብሽ አለ፣ ትከሻዋን ለማበረታታት ያክል ያዝ ያደረገ። ለምለም አንድ ነገር ብልጭ አለባት። ቤተሰቦች ሲል ያላሰበችው አንድ ነገር አስተዋለች። እህታቸው ስትጠቃ የማይወዱት ወንድሞቿ ትዝ አሏት። የተፈጠረውን ነገር ቢሰሙ ሳይውሉ ሳያድሩ የከበደ ቤተሰቦች ጋር ፍልሚያ ይገጥማሉ። የእህታቸው ነገር የሞትና የሽረት ነው። በቤተሰቦቿ መካከል ሌላ ምስቅልቅል እንዳይፈጠር ስለሰጋች ለቤተሰቦቿ የውሸት ነገር ነግራ ወደ አዲስ አበባ ለመሄድ ወሰነች። ሹፌሩ የለምለምን በሐሳብ መዋጥ አይቶ እኔ ወደ አፋር ስለመሄድ በጊዜ መውጣት አለብኝ፣ ተነሽና የመካነ ሰላም መኪና ላስይዝሽ አለ፣ አይኖቿን እየተመለከተ። ለምለም ፈጠን ብላ ወደ አዲስ አበባ ነው የሚሄደው አለችና ምክንያቷን በዝርዝር ነገረችው። ሹፌሩ ትንሽ አሰብ አደረገና በቃ አዲስ አበባ መኪና አስይዝሻለሁ፣ እዛ ቤተሰብ አለኝ፣ ስራ እስክትጀምሪ ከነሱ ጋር ትቆያለሽ አለና እጇን ይዟት ተነሳ። ህይወት በአዲስ አበባ። የተሳፈረችው በልዩ ባስ ስለነበር ጠዋት 3 ሰዓት ተነስታ ከቀኑ 10 ሰዓት አካባቢ አዲስ አበባ ገባች። የሹፌሩ ቤተሰብ ላምበረት መናኸሪያ ሄዶ ተቀበላትና
ራይድ ጠርቶ ወደ ቤቱ ይዟት ሄደ። ለምለም ነገር ዓለሙ ሁሉ ተገላብጦባታል። በማታቀው ከተማ ከማታቀው ሰው ጋር ሳታውቅም ለምን እየሄደች እንደሆነ ሊገባት አልቻለም። ገርጃ አካባቢ ያለ ከአንድ ግቢ አጠገብ ሲደርሱ ወረዱና ወደ ግቢው ገቡ። በሩን የከፈተችላቸው ሴት ለምለምን ጨበጠቻትና እንኳን ደህና መጣሽ ኢየሩስ እባላለሁ አለቻት፣ በፈገግታ የተሞላ ፊት እያሳየቻት። ሰውየው ፈጠን ብሎ ባለቤቴ ናት አለ። ለምለም የሆነ ጭንቀት ከላይዋ ላይ ሲራገፍላት ተሰማት። ባለቤቱ ካለች ቢያንስ ሰውየው ሊያስቸግራት እንደማይችል ስለተሰማት በመጠኑም ቢሆን ሰላም ተሰምቷታል። ለአንድ ሳምንት ከሰዎቹ ቤት ከቆየች በኋላ ስራ መፈለግ ጀመረች። ብዙ ቦታዎች የሥራ ልምድ የሚጠይቁ ስለሆኑ ስራ ልታገኝ አልቻለችም። ከሰዎቹ ቤት ያለምንም ስራ መቀመጧ ደግሞ ውስጧን እየረበሸው ነው። በአንዱ ቀን ከአንድ ደላላ ጋር ተገናኘችና አንድ ውሳኔ ወሰነች። ከሰዎች ቤት በቤት ሰራተኝነት ተቀጥራ መስራት። ደላላው 24 አካባቢ ወዳለ የመኖሪያ ቤት ወስዶ በቤት ሰራተኝነት አስቀጠራት። ተስፈኛዋ ለምለም የሰዎች አገልጋይ ሆነች። በሕይወቷ ውስጥ ውበቷን ሊቀጥፉ የተዘረጉ መርዛም እጆች ተስፋዋን ቀጠፉት። የቴዎድሮስ፣ የብሩክ፣ የከበደ እስከ ሲኦል የሚዘረጉ መርዛም እጆች። ድንገት አንቺ ለምለም የሚል የአንዲት ሴት ድምፅ ተሰማ። ለምለም በቤት ሰራተኝነት ከተቀጠረችበት ቤት ሁለተኛ ፎቅ ላይ ሆና ጋውን የለበሰችውን ወጣት መምህርና ከኋላ እየተሳሳቁ የሚከተሏትን ተማሪዎች እያየች ወደ ኋላ ታሪኳ በሐሳብ ነጉዳ ነበር። በጉንጮቿ ላይ ኮለል ብለው የሚወርዱትን የእንባዋን ጠብታዎች አሰሪዋ እንዳታውቅባት በለበሰችው የሥራ ሽርጥ ጠረግ አደረገችና አቤት እትዬ እያለች በድካም ስሜት ተራመደች። አበቃው። ከውብሸት ወርቁ። እንግዲህ ወዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩ እንደወደዳችሁትና በርካታ ቁም ነገሮችን እንዳገኛችሁበት እምነቴ ነው። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ ማድረግ እንዳትረሱ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።